በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልአከ ኃይል ይመር መለሰ የጉባ ላፍቶ ወረዳ ቤተ ክህነት ዋና ስራ አስኪያጅ፣ በዛሬው ዕለት በዚህ ቦታ የተገኘንበት የኃያሉ የገናናው የቅዱስ ሚካኤል በዓለ ንግስ በመሆኑ በዚህ ቦታ ለአገልግሎት መጥተን እያገለገልን ያለ ነው። በዚሁም ተያይዞ ይህ ደብር ያለበት ቤተ ክርስቲያኑ አፈር ሆሪ ላይ ተንዶ ተጭኖት ሆሪታችም ያለው ተንዶ መካከል ላይ ዝም ብሎ ከሚቀልጥ መሬት ላይ ስለሆነ ያለው ይህም ቤተ ክርስቲያን ለመስራት ዛሬ በቦታው ተገኝተናል። የገቢ ማሰባሰብ ከምዕመናን ስናደርግ ነው ያልነው። ግን አሁን እንግዲህ በውጭም ያላችሁ በግቢም ያላችሁ እንዲታግዙን መልእክት ለማስተላለፍ ነው። ይህ ቤተ ክርስቲያን በ1777 ዓመተ ምህረት በታላቅ አሪ ነው የተሰራው። ከ240 ዓመት በላይ ሆኖታል። ታላቅ ቦታ ነው። እንደው ይህንም የመሰረቱት አይከሌ ስንቄ የሚባሉ አባት ናቸው። እንግዲህ ይህ ቦታ በታላላቅ አድባራት ስር አብሮ ያለ የሚኖር ወደፊትም የሚኖር የሚቀጥል ብዙ ምዕመናን ካህናት አባቶች ያሉበት ስለሆነ ይህንን ቤተክርስቲያን በዚህ ልክ እያየን ዝም ማለቱ አስፈላጊ ስላልሆነ በቦታው ተገኝተን እያስተባበርን ያለ ነው። አሁን በሐሰር ላይ በምንለቀው የአካውንት ደብተር በህንፃ ኮሚቴ የተከፈተ አካውንት አለ። በሱ ብቻ ምንም ሳንነካካ ማንኛውም ሰው እጅ ሳይገባ በዛ እያስገባችሁ እንድታግዙና እንድትደግፉን አደራ ለማለት ነው። የቤተ ክርስቲያን እንግዲህ የመጀመሪያው ቅዱስ ሚካኤል ሰፌዶ ቅዱስ ሚካኤል ተብሎ ይጠራ ነበር። ሰፌዶ ቅዱስ ሚካኤል ማለት አንዲት እናት መጥተው ተስለው ይህንን ሰፌድ ሰፍቼ ሰጣለሁ ስለቴን ካደረስክልኝ በሚል ተስለው ሄዱ። በኋላ ሲቸግራቸው ስለቱ ሲደርስላቸው ይህን ሸጬ በልቼ ሌላ ደግሞ ሰጣለሁ በሚል አላገበያ ከሚባል ቦታ ሰፌዱን ይዘው ሄደው እዛ በሚሸጡበት ተቀመጡበት አውሎ ነፋስ ተነስቶ ሰፌዱን አምጥቶ እዚህ በሴቶች አንቀጽላውን በስተዲው በኩል አስቀምጦታል። ከዛ ጊዜ ጀምሮ ሰፌዶ ሚካኤል እየተባለ ቅዱስ ሚካኤል እየተባለ ይጠራል። ሲቀጥል ከዛ በኋላ እንደገና ደግሞ ወፍ አርግፍ ቅዱስ ሚካኤል እያሉ አባቶች ይጠሩት ነበረ። ወፍ አርግፍ የተባለበት ደግሞ መነኩሴዋ በዚህ ግብር እያደቀቁ እንዳለ አስጥተው ዘወር ሲሉ ወፎች መጥተው ያን ግብር ለቅመው እሳቸው ሲመጡ ወፎቹ ረግፈው ተገኙ። ለአባቶች ሲታይ ወፍ አርግፍ ቅዱስ ሚካኤል ተብሎ ደግሞ ስም እየተጠራ ይኖራል። ከዛ በኋላም እንደዚሁ ቅዱስ ሚካኤል ብዙ ስራ ሰርቷልና አንዲት እናትም እዚህም እንጨት ለቅመው ሲሄዱ እዚህ ወንዙን ተሻግረው ጉንበራ የሚባል ወንዝ ይዘው ሲሄዱ አይናቸውን ጨፍና አድርጎ አይናቸውን ሸፍኗቸው ወደፊት ሲሄዱ አይናቸው አይም ወዲህ ሲመለሱ አይናቸው አያን እንጨቱን አነሱበት አምጥተው ሐጸዱ ስር አስቀምጠው ሲመለሱ አይናቸው አይቶ ወደ ሀገራቸው የተመለሱበት ታሪክ ነው። እና በጣም ብዙ ገቢረ ታሪክ አለው። እንዲሁ ባጭሩ ለመጥቀስ ነው። ጸበል አለው። ብዙ እናቶችና አባቶች ተፈውሰውበታል። እባብ ሆዲያቸው ሁሉ ይወጣላቸው ብዙ ናቸው። እና ይህን ሁሉ የሚያደርግ ገቢረ ተአምር ያለው ቦታ ነውና ባጭሩ እንግዲህ ያሁን የምታዩት አዲስ የተደለደለ ቦታ አለ። ከዚህኛው ወደዚያኛው አሸጋሽጎ አሳልፎ ለመስራት ስለታሰበ የደብሩ ህንፃ ኮሚቴ ተቋቁማን በከተማው በወልዲያም በአዲስ አበባም ኮሚቴ ተቋቁማን በዛ ሁሉ እያደረግን ለማጠናከር ነው። እንግዲህ ሁላችንም እንድታግዙን እንድታሳሩ ለማለት ነው። አሁን መሰረት ድንጋዩን ጥለን ከም በኋላ ያለው ወደታች መሰረቱን ለመስራት ታስቧል። ይህንን አካውንት እንግዲህ በአየር ላይ ለማዋልም ታስቧል። ሁላችሁም እንድታግዙን እንደ ሁላችሁም በሐሳብም በጓደኛም ሸር በማድረግ ሁላችሁም ባላችሁ ያቅማችሁን የቅዱስ ሚካኤል ወዳጅ ሆናችሁ እንድታግዙን ለማለት ነው። ባጭሩ የነገለጽኩ ይበቃኛል።